ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ኤፍኤንዲቢ ዲፓርትመንት ዊክሊ በጀት እንዴት እናዘጋጃለን የሚለውን በተወሰነ መልኩ ለማየት እንሞክራለን ማለት ነው። So purpose of weekly food and beverage budget ምንድነው ጥቅሙ ፐርፐዙ ብለን ስንል ሜቢ እነዚህ ነገሮች ማንሳት እንችላለን። ኤስቲሜት ዊክሊ ፉድ ኤንድ ቢቨሬጅ ሴልስ የሳምንቱ የምግብና መጠጥ ሴልስ ምን ያህል ሊሆን እንደሚችል ኤስቲሜት እናደርግበታለን። ፕላን ፉድ ቢቨሬጅ ሌበር ኤንድ አዘር ኮስቶች የተለያዩ ኮስቶችን ፕላን ለማድረግ እንጠቀምበታለን። ዲተርማይን ኤክስፔክትድ ግሮስ ፕሮፊት ምን ያህል ልናተርፍ እንችላለን፣ ምን ያህል ልንሸጥ እንችላለን የሚሉትን ካሉን ከበጀታችን አንጻር በማየት ልንሰራ እንችላለን ማለት ነው። ሶ ይሄ የኤፍኤንዲቢ ዊክሊ በጀት ስናዘጋጅ ጠቀሜታ ምን ይመስላል ብንባል ማስቀመጥ ያለብን። ሶ ወደ ዋናው ስራ ስንመጣ እዚህ ጋር ያስቀመጥኳቸውን ነገሮች በደንብ እናያቸው። አሁን ኤፍኤንዲቢ ዲፓርትመንት ዊክሊ በጀት ስታዘጋጁ እዚህ ጋር እኔ እንደ ሀሳብ አሳምሽኖች ናቸው። ለምሳሌ አንድ ሬስቶራንት በሳምንት 420 ከስተመሮችን ያስተናግዳል ይላል። ሬስቶራንት ከስተመርስ ፐር ዊክ 420 ማለት ነው። 420 እንግዳዎችን እናስተናግዳለን ብለን እናስብ ነው። ከዛም የተለየ በላይም በታችም አድርጋችሁ እናንተ መስራት ትችላላችሁ። ከዛ ሁለተኛ አቨሬጅ ፉድ ስፔንዲንግ ፐር ከስተመር፣ ለምሳሌ አንድ ሰው ምግብ ተጠቅሞ አቬሬጁ 500 ብር ነው ብለን እንበል። ለምግብ የሚያወጣው አንድ ከስተመር 500 ብር ያወጣል። ሌላው አቬሬጅ ቢቨሬጅ ስፔንዲንግ፣ ለቢቨሬጅ ደግሞ አቬሬጅ አንድ ሰው 200 ብር ያወጣል ብለን እናስብ። ሌላው የፉድ ኮስት ታርጌት፣ ለምሳሌ የምግብ ወጫችን 35% ነው የሴልሱን የሚል ሀሳብ እዚህ ጋር አስቀምጫለሁ። መጠጥ ጋር ስንሄድ ደግሞ የመጠጥ 25%ቱ ኮስት ነው ብለን እናስብ ነው። ይሄ አሳምሽን ነው። ስለዚህ ሊለያይ የፈለግነው ልናስቀምጥ እንችላለን። ስለዚህ በጀት ነው የምንሰራው። በጀት ስሰራ ለምሳሌ ከሰኞ እስከ እሁድ from Monday to Sunday ድረስ የሰባቱ ቀናቶች እንዴት እሰራለሁ ነው። ስለዚህ ይሄን እነዚህ ጋር አሁን እዚህ ጋር ያልኳቸውን ነገሮች ታሳቢ አድርገን ነው ከዚህ ቀጣይ ያለውን የምንሰራው ማለት ነው። ስለዚህ ይሄንን በደንብ አንደርስታንድ አድርጉት። ወደ ቀጣይ ሂደን እናያለን ማለት ነው። አሁን እዚህ ጋር ዊክሊ ሴልስ በጀት አለ። ለምሳሌ ቀኖቹ አሉ እንደምታዩቸው ሰኞ፣ ማክሰኞ፣ ሮብ ብሎ እስከ ሰንዴ ድረስ አለ። መንዴ ቱስዴይ እያልን ማለት ነው። ሌላው ኤክስፔክትድ ከስተመርስ አጠቃላይ 420 ነው ብለናል። ግን እዚህ ጋር አሁን አሳምሽን ነው። ለምሳሌ እዚህ ጋር ሰኞ ቀን ላይ እንደምታዩት 50፣ ማክሰኞ 55፣ ሮብ 55 እያለ ተቀምጧል። ስለዚህ ቁጥር ሰጠነው። ሶ እንደ አሳምሽን ስንነሳ 420 ከስተመሮችን በሳምንት አስተናግዳለሁ ብዬ ስላሰብኩኝ ማለት ነው። ስለዚህ የዚህ ድምር ከመንዴ እስከ ሰንዴ ያለው 420 ነው ማለት ነው። አሁን እዚህ ጋር ስትመጡ ፉድ ሴልስ አለ፣ የምግብ ሴልሱን። ስለዚህ ይሄን የምግብ ሴልስ ከየት ነው ያመጣ ነው ብለን ስንል ለምሳሌ አንድ ነገር ልብ በሉ። ፉድ ሴልስ ስንሰራ እዚህ ጋር የተሰጠኝ ነምበር ኦፍ ከስተመርስ አለ። ነምበር ኦፍ ከስተመርስ ሲባዛ በአቬሬጅ ፉድ ስፔንዲንግ፣ አንድ ሰው ለምግብ ምን ያህል ነው ያወጣል ብለን ያለው 500 ብር ማለት ነው። ይቅርታ። ስለዚህ 50 ሲባዛ በ500 ብር ስታደርጉት 25000 ይሰጣል ማለት ነው። ሁለተኛው ጋር ስንመጣ number of customers is 55, so you should have to multiply by average food spending, that is 500 ማለት ነው። አሁንም እዚህ ጋር ተመሳሳይ ነው። 55 ሲባዛ አንድ ሰው የሚያወጣው 500 ብር ነው ብለናል ለምግብ አቬሬጅ ስለሆነ ይሄው 27500 ይመጣል። የሌሎችንም በዚህ መልኩ ተመሳሳይ እንሰራለን። መንዴይ፣ ቱስዴይ፣ ዌድነስዴይ እያልን የሁሉንም ተመሳሳይ እንሰራለን። ስለዚህ እዚህ ጋር አሁን ቶታል ስናየው እኔ ባሰብኩት መሰረት የዊክሊ ፉድ ሴልስ የሳምንቱ የምግብ ሽያጭ ስንት ነው ማለት ነው?
210,000 ማለት ነው። 210,000 ብር ነው ማለት ነው። እነዚህ ከላይ ያሉ ሲደመሩ ማለት ነው። ከዛ ወደ ጎን ስንሄድ እዚህ ጋር ቢቨሬጅ ሴልስ ይለናል። ቢቨሬጅ ሴልስ ማለት አሁንም ልክ ተመሳሳይ ነው የምንሰራው። ተመሳሳይ ቢቨሬጅ ሴልስ ምንድነው የምናደርገው? ነምበር ኦፍ ከስተመርስ አሁንም ዘሴም ነው። ከስተመሮቻችን ይኸው እዚህ ጋር ቅድም እንዳስቀመጥ ነው 50 ነው። ሶ 50 ሲባዛ በምንድን ነው የምናደርገው? ነምበር ኦፍ ከስተመርስ መልቲፕላይድ ባይ አቨሬጅ ቢቨሬጅ ስፔንዲንግ ማለት ነው። ለቢቨሬጅ አንድ ሰው ስንት ያወጣል ብለናል? ስለዚህ 200 ብር። ስለዚህ 200 ሲባዛ በ50 ነው የምታደርጉት ማለት ነው። ስለዚህ 200 ሲባዛ በ50 ስታደርጉ ስንት ይመጣል? 10,000 ይመጣል። ቱስዴይ ላይ ስንሄድ 11,000 እንዴት መጣ ብለን ስንል ነምበር ኦፍ ከስተመርስ ስንት ነው? ቱስዴይ ላይ 55። አቨሬጅ ስፔንዲንግ ፎር ቢቨሬጅ ስንት ነው? 200። ስለዚህ 55 55 is multiplied by 200 ስታደርጉት 11,000 ይመጣል። በዚህ ሲኩዌንስ መሰረት ትሰራላችሁ ማለት ነው። ከዛ የቢቨሬጅ ሴልስ የሳምንቱ ዊክሊ ቢቨሬጅ ሴልስ ስንት ይመጣ ማለት ነው? 84,000 ይመጣል ማለት ነው። ይሄ 84,000 መንዴይ፣ ቱስዴይ፣ ዌንስዴይ ላይ ያሉት እንዳለ ተደምረው ማለት ነው። ከዛ ቶታል ሴልስ ነው። ቶታል ሴልስ ደግሞ ማለት ቀላል ነው። ቶታል ሴልስ ምንድነው? ድምር ነው። የምን ድምር? ቶታል ሴልስ ብለን ስንል የፉድ ሴልስ ፕላስ ቢቨሬጅ ሴልስ። ፉድ ሴልስ ይሄው እንደምታዩት ለምሳሌ የመንዴን ብናይ ፉድ ሴልስ 25,000 ነው። ቢቨሬጅ ሴልስ 10,000 ነው። የሁለቱ ድምር 35,000 ይመጣል ማለት ነው። ስለዚህ ቶታል ሴልሱን የምታደርጉት ፉድ ሴልስ ፕላስ ቢቨሬጅ ሴልስ አድርጋችሁ ትደምሩታላችሁ። በዛ መሰረት ቱስዴይ ዌንስዴይ እንሰራለን ማለት ነው። ሶ አጠቃላይ የቶታል ፉድ ሴልሳችን ስንት ይመጣል ማለት ነው? 294,000 ማለት ነው። 294,000 ብር መጣ። ሴልስ በጀት ፎርሙላ ሜቢ አሁን ከዚህ በፊት ያለውን ቴብል በዚህ መሰረት ነው የሰራሁት ማለት ነው። እንዲህ ግልጽ እንዲሆንላችሁ ፉድ ሴልስ ማለት ነምበር ኦፍ ከስተመርስ ሲባዛ በአቬሬጅ ፉድ ስፔንዲንግ ማለት ነው። ከከስተመሩ ብዛት ሲባዛ አቬሬጅ ስፔንድ በሚያደርጉት የምግብ 500 ብለን ባልነው በሱ ከስተመሩን በ500 እያባዛን እናስቀምጣለን። ቢቨሬጅ ሴልስ ሲባል አሁንም ነምበር ኦፍ ከስተመርስ አለ፣ አቬሬጅ ስፔንዲንጉ 200 ብር ብለን ያለው እሱን እያባዛን የቢቨሬጅ ሴልስ እናገኛለን። ቶታል ሴልስ ቅድም እንዳልኳችሁ ድምር ነው። የፉድ ሴልስ እና የቢቨሬጅ ሴልስ ድምር ነው ማለት ነው። ሶ ዊክሊ ፉድ ሴልስ 210,000 ብዬ ስል ቅድም ቴብሉ ላይ አይታችሁታል። ደምረ ነው የፉድ ሴልስ ከመንዴ ቱ ሰንዴ ድረስ ያለውን ሲደመር 210,000 ይመጣል። ዊክሊ ቢቨሬጅ ሴልስ 84,000 ይመጣል። ቶታል ኤፍኤንዲቢ ሴልስ ማለት the sum of these two ማለት ነው። ፉድ ሴልስ ፕላስ ቢቨሬጅ ሴልስ 294,000 ይመጣል ማለት ነው። ሶ ቴብሉ እንዴት እንደተሰራ ለማሳየት ፎርሙላ በዚህ መልኩ ነው ማለት ነው። ሌላው ፉድ ኮስት በጀት ነው። አሁን እዚህ ጋር መንዴይ፣ ቱስዴይ፣ ዌንስዴይ ብለን አስቀምጠናል። ፉድ ሴልሳችን ቅድም ያመጣ ነው አለ ከሰንጠረዥ ላይ ብታዩት ከዛ ነው አባስተን ያመጣ ነው ላይ ይሄ ቁጥር አለ። ለምሳሌ መንዴ ላይ 25,000 መጥቷል። 25,000 መጣ። የፉድ ኮስታችን አሳምሽን ቅድም ብዬ ስነሳ ምንድን ያልኩት ፉድ ኮስት 35% ነው ያልኩት። ስለዚህ የመንዴ ፉድ ሴልስ 25,000 ነው፣ 25,000 ነው። ስለዚህ 25,000 በ35% ታበዙታላችሁ። ወይንም ምን ማለት ነው ባጭሩ 25,000 ሲባዛ በ0.35 ስታደርጉት ይሄን ይሰጣል ማለት ነው። ስለዚህ 8,750 ምንድነው? ይሄንን 25,000 ብር ምግብ ለመሸጥ ለምግብ ለመስራት ያወጣናቸው ኮስቶቹ የምግብ ኮስቶቹ ስንት ናቸው ማለት ነው? 8,750 ነው ማለት ነው። የቱስዴይንም ስናይ 25,500 መጥቷል። 27,500 multiplied by 0.35 ስታደርጉት ይሄን ይሰጣል። ስለዚህ በዚህ መሰረት የሁሉንም እንሰራለን። ስለዚህ ለፉድ ኮስት ምን ያህል አወጣን?
73,500. So 73,500 is the sum of መንዴይ ፉድ ሴልስ፣ ቱስዴይ ፉድ ሴልስ ኮስቶቹን ሰርተናል። እነዚህን የነሱ ድምር ነው እዚህ ጋር የተቀመጠው ማለት ነው። በተመሳሳይ ቅድም ባልኳቸው አሳምሽን እንደገና የቢቨሬጅ ኮስቱን እናወጣለን። ለምሳሌ ቢቨሬጅ ላይ መንዴ ላይ ሰርተን ያመጣ ነው አለ ቅድም አሁን 10,000። ስለዚህ 10,000 ቢቨሬጅ ኮስታችን ለምሳሌ የመጠጥ ኮስት የምናወጣው 25% ነው ብዬ ካልኩኝ 10,000 ሲባዛ በ25%፣ ያ ማለት 10,000 ሲባዛ በ0.25 ማድረግ ትችላላችሁ። ስታደርጉ 2,500 ይመጣል ማለት ነው። የቱስዴይንም በተመሳሳይ እንሰራለን፣ ዌንስዴይ እያልን የሁሉንም እንሰራለን። ስለዚህ እዚህ ጋር ስንመጣ አት ዘ ቦተም ቢቨሬጅ ኮስት ስንት አደረገ ማለት ነው? the sum of Monday to Sunday ድረስ ያሉትን ስደምሯቸው 21,000 ይመጣል ማለት ነው። 21,000 ብር ይመጣል። ስለዚህ አሁን የፉድ ኮስታችንን አወቅን፣ የቢቨሬጅ ኮስታችንንም አወቅን ማለት ነው። በመቀጠል ዊክሊ ሌበር በጀት ይኖረናል። ለምሳሌ ያው ሌበር ሰራተኛ ግዴታ ስላለ ማለት ነው። እዚህ ጋር ዝም ብዬ አስቀመጥኩኝ። ለምሳሌ ፖዚሽን ኤፍኤንዲቢ ሱፐርቫይዘር አለ፣ ሼፍ አለ፣ ዌይተር ዌይትረስ አለ፣ ባርቴንደር ምናምን ብለን ተቀምጧል። ለምሳሌ ነምበር ኦፍ ስታፍ አለ፣ ሱፐርቫይዘር አንድ ያስፈልገኛል። ለሱፐርቫይዘር በዊክሊ ለምሳሌ 8,000 ብር አወጣለሁ ወይም ከፍላለሁ ብዬ አሰብኩኝ ማለት ነው። ስለዚህ ቶታል ኮስት 8,000 ይመጣል። ሼፍ እዚህ ጋር ሁለት አለ። ለአንዱ 7,000 ብር መከፈል ከሆነ ለሁለቱ ስንት መጣ? 14,000 ብር። ተመሳሳይ በዚህ መሰረት ሰራው። እዚህ ጋር ይሄንን ነው የምደምረው። 8,000 ሲደመር 14,000 ሲደመር 20,000 እያደረኩ ስደምረው ስንት ይመጣል? 56,000 መጣ። ይሄ 56,000 ምንድነው? ሌበር ነው። ለሰራተኛ የምናወጣው በጀት ነው ማለት ነው ብለን እናስብ። ሌላው አዘር ኦፕሬቲንግ ኤክስፔንስ፣ ሌሎች ወጪዎች ይኖርብናል መቼም አይደለ? ይሄ ምግብ መጠጥ ምናምን ስንሰራ ወጪዎች አሉ። ለምሳሌ ኤክስፔንሶች ምን አሉ ሌሎች ብለን ስንል ኤክስፔንስ እዚህ ጋር ለምሳሌ እዚህ ጋር እንደምታዩት ኤሌክትሪክሲቲ ኤንድ ዋተር ኤክስፔንስ አለኝ። ስለዚህ ስንት አወጣለሁ በሳምንት? አሳምሽን ነው እዚህ ጋር እንግዲህ 8,000 እናወጣለን። የሚሰራ ነገር አይደለም፣ እዚህ ጋር ግምት ነው፣ ዝም ብዬ ነው ያስቀመጥኩት። ስለዚህ ኤሌክትሪክሲቲ እና ዋተር በሳምንት 8,000 ባወጣ፣ ጋዝ ወይንም ፊውል መጠቀም ከሆነ 4,000 ባወጣ፣ ክሊኒንግ ማቴሪያል 2,500 ባወጣ እያልኩኝ ሌሎችንም አስቀምጫለሁ ማለት ነው። ስለዚህ የነዚህን ምን ወስዳለሁ ማለት ነው? ድምር ወስዳለሁ። እዚህ ጋር ያሉት ለምሳሌ እዚህ ጋር የትራንስፖርቴሽን፣ የሌሎችም የማርኬቲንግ፣ ኢንተርቴንመንት፣ የላውንደሪ የምን ሊኖር ይችላል፣ ሜንቴናንስ። የነዚህ ዋጋ ዝም ብዬ አስቀመጥኩኝ። ስለዚህ የዚህ ድምር 24,500 መጣ ማለት ነው የዊክሊ በጀት። ስለዚህ አዘር ኤክስፔንስ ስንት መጥቷል? 24,500 ብር መጣ ማለት ነው። እሺ ስለዚህ አሁን ፈተና ላይም ሲገጥማችሁ ሜቢ ከዚህ በፊት የሰሯቸውን ብዬ ስል እዚህ ላይ የሰሯቸውን ነገሮች የፉድ ሴልስ፣ የቢቨሬጅ ሴልስ ምናምን እያንዳንዱን መጻፍ ላይ ጠበቅባችሁ ይችላል ሜቢ ጊዜም ስለማይኖር። ስለዚህ ፈተናው ላይ እነዚህን ነገሮች ማስቀመጥ ትችላላችሁ ማለት ነው። ይሄን ብቻ ለምሳሌ ኮምፕሊት ዊክሊ ኤፍኤንዲቢ ዲፓርትመንት በጀት ብላችሁ እዚህ ጋር ፓርቲኩላርስ እና አማውንቶች አሉ። ለምሳሌ እዚህ ጋር ፉድ ሴልስ ይለኛል። ፉድ ሴልስ ቅድም የሰራው ቴብል ላይ ሄዳችሁ ማየት ትችላላችሁ እንዴት እንደሰራሁት። ፉድ ሴልስ ሰርቼ የሳምንቱ ስንት አምጥቼዋለሁ? 21,000 ብር አምጥቻለሁ የፉድ ሴልስ ማለት ነው። ሁለተኛ ቢቨሬጅ ሴልስ 84,000 ብር አምጥቻለሁ። እንዴት አመጣሁትኝ? ቅድም ባሳያችሁ መሰረት በእኔ አሳምሽን ነው። ይሄ አሁን ምንም ነገር ካልተሰጣችሁ በራሳችሁ አሳምሽን መስራት መብታችሁ ነው ማለት ነው። ስለዚህ ከዚህ በፊት ያለው አያስፈልግም ማለት ሳይሆን ጊዜ ካለ የተወሰነ ነገር ልትጽፉ ይጠበቃል ብዬ አስባለሁ ማለት ነው። ካልሆነ ግን አትሊስት እቺን ቴብል በደንብ ይዤ ማስቀመጥ ይኖርብኛል። ግዴታ አማውንት ግን እዚህ ጋር የተለያየ ሊሆን ይችላል። ለምን እኔ አስዩም ብዬ ስለሰራሁኝ ማለት ነው።
ስለዚህ የቢቨሬጅ ሴልስ ቅድም በአሳምሽናችን መሰረት ሰርተነው የሳምንቱ 84,000 መጣ። ስለዚህ ቶታል ስንት ነው የሸጥነው ብለን ስንል 294,000 ብር የሸጥነው ሽያጭ ነው። ቶታል ሴልስ የምግብና የመጠጥ ሽያጩ ስንት ነው? 294,000 ብር ሽጠናል። አሁን ከዛ በታች ስንመጣ ፉድ ኮስት ይለናል። ፉድ ኮስት ማለት 35% የምግብ ኮስት አለ ብለን ስንሰራው እዛ ቴብል ላይ 73,500 ብር መጥቷል። ይሄ 73,500 ብር ምግቡን ለመስራት ወይም መጠጡን ለመስራት ያወጣነው ወጪ ነው አይደለ? ስለዚህ ይሄ ነገር በቅንፍ ይቀመጣል። እንደምታዩት በቅንፍ ተቀመጠ ማለት ምንድን ነው? ከ294,000 ላይ 73,500 ይቀነሳል ማለት ነው። አንድ ነገር በአካውንቲንግ ህግም እንደዛ ነው። ቅንፍ ውስጥ አስቀመጥኩት ማለት ይሄ ነገር ከላይ ካለው የሚቀነስ ነው ማለት ነው። ስለዚህ 73,500 ከማን ላይ ይቀነሳል ማለት ነው? ከ294,000 ላይ የሚቀነስ ነው ማለት ነው። እንደገና የምግብ ደግሞ አሁንም የምግብ ወጪ ይሄ ነው። የመጠጥ ወጪ ደግሞ ስንት ነው? 21,000 እዚህ ጋር መጥቷል። ስለዚህ 21,000ም አሁን ለመጠጥ ወይም መጠጡን ለመስራት የሆነ ነገር ለማድረግ ያወጣነው ኮስት ነው። ስለዚህ 21,000 አሁንም በቅንፍ እናደርጋለን። ለምን? የምቀንሰው ነው ማለት ነው። ስለዚህ ግሮስ ፕሮፊት እንላለን እዚህ ጋር። ይሄ ግሮስ ፕሮፊት እንዴት መጣ ብላችሁ ካላችሁኝ እናንተም የምትጽፉት ሰንጠረዥ ላይ ይሄን እንደዚህ ነገር ካመጣችሁ እንዴት ነው ያመጣችሁት ብትባሉ፣ ለምሳሌ እዚህ ጋር እንደሚታያችሁ ቶታል ኤፍ&ቢ ሴልስ 294,000 ብር መጥቷል። ከ294,000 ብር ላይ 73,500 ትቀንሳላችሁ። እንደገና 21,000 ብር ትቀንሳላችሁ። እነዚህን ሁለቱን ስትቀንሱ 199,500 ይመጣል። ሁለቱን ስትቀናንሱ ማለት ነው። ለምን? በቅንፍ ያለ የሚቀነሳል ብያችኋለሁ። ስለዚህ 199,500 መጣ። እንደገና ከዚህ ላይ አሁንም የሚቀነሱ ነገሮች አሉ። ምን አለ? ለምሳሌ የሰራተኛ ሌበር ኮስት ብዬ ቅድም ያስቀመጥኳቸው አለ አይደለ? ሱፐርቫይዘር ምን ብዬ እነሱ ሰንጠረዥ ላይ ያገኘሁት ድምር አለ። ስንት መጥቷል? 56,000። አሁንም ይሄ 56,000 በቅንፍ እናስቀምጠዋለን። ለምን? ከ199,500 ላይ ምን ማድረገው ነው? የምቀንሰው ነው ማለት ነው። ሌላ አዘር ኦፕሬቲንግ ኤክስፔንሶች ለምሳሌ የመብራት፣ የውሃ፣ የኤሌክትሪክሲቲ ኤክስፔንሶች ብለን ከዚህ በፊት የሰራሁት ላይ ማለት ነው እዛ ላይ ያለ ነው ማለት ነው። ቴብል ላይ ያለ። ስለዚህ 24,500 መጣ። ይሄም 24,500 ብር ምን የሚሆን ነው? የሚቀነስ ነው። ስለዚህ ምን ውስጥ አስቀምጡታላችሁ? ቅንፍ ውስጥ ማለት ነው። ከዛ እዚህ ጋር ከታች እንደምታዩት ኤስቲሜትድ ኦፕሬቲንግ ፕሮፊት፣ አጠቃላይ ኦፕሬቲንግ ፕሮፊታችን ስንት ነው? 119,000 ብር ነው ማለት ነው። ይሄ 119,000 እንደመጣ ልክ እንደ ቅድሙ ከ199,500 ላይ ሲቀነስ 56,000 እንደገና ሲቀነስ 24,000 ስታደርጉት 119,000 መጣ ማለት ነው። ስለዚህ በዚህ አሁን እኛ ባልነው አሳምሽን መሰረት ከሰኞ እስከ ዓርብ ከሰኞ እስከ እሑድ ብንሰራ ግሮስ ፕሮፊታችን ስንት ነው ማለት ነው? 119,000 ብር ብለን ኢስቲሜት አደረግን ማለት ነው። ስለዚህ ኤፍ&ቢ ዊክሊ በጀትን በራሳችሁ በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። ስለዚህ በዋነኛነት እችን ቴብል ትኩረት አድርጎ መስራት ነው። ሌላው ጊዜ ካለ ልጽፉ ትችሉናል። ይሄ ነገር እንዴት መጣ ቢባል ጊዜ ካለ እንደ ሳምፕል አንዳንድ ልክ እኔ አሁን እንዳልኳችሁ መንዴይ ቱስዴይ እያልኩ ሁሉንም ልጽፍ ጊዜ ላይ በቃኝ ይችላል። መንዴይን በዚህ መልኩ ነው የሰራሁትኝ። ስለዚህ ሌላውን በዚህ መልኩ ሰርቼ እንደዚህ አስቀምጫለሁ ልንል እንችላለን። ካልሆነ ይችን ቴብል አስቀምጠን እንዴት እንደመጣ ግን ነገሮችን ማስረዳት እንችላለን ማለት ነው። ስላዳመጣችሁ አመሰግናለሁ። ከዚሁ ጋር ተያይዞ የሚጠየቁ ሌሎች ጥያቄዎችን በቀጣይ ሰራላችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።